ዛሬ ትንሽ ተስፋ አድርጌ ነው የመጣሁት። ብዙ ነገር አዘጋጅቻለሁ። ለእናንተም ሰርፕራይዝ ነው እና ፍቅር ይሻላል ብለሽ ጥያቄ እንደምትቀበኝ ተስፋ አረጋለሁ። ይሄን ሁሉ ነገር ማረጋው ያው ስለምወድሽ ነው። ደግሞ የደበቀኝ ነገር ትልቅ ነገር እንዳለ አውቃለሁ። መናገር አልፈለክም። ለኔ ማትናገራቸው ነገሮች አሉ። እሺ ዛሬ ልነግርሽ ነው። እሺ ንገር። ምንም አልደብቅሽም ከዚህ በኋላ ፍቅር እንደሚሻል ግን ታውቂያለሽ። አውቀዋለሁ ነገር ከብዙ ልፋት ከብዙ ጭንቀት በኋላ ተሳክቶልናል። የእናንተም ፍላጎት ነበረ። እኔ ቤቢ ነው ቤቢዬ ነው ተናፈኩሽ። አትናፍቀኝም። በቃ ባይን ባይንሽ ትዝ እንዴ ልብዬ ከመጣው ምናምን ብለሽ ነው ተይዋለሽ። ተሸነፌ ልቤን ሰጠሁሽ አሳልፌ። ሰላም ሰላም ውድ ቤተሰቦቻችን እንዴት አላችሁልን? እኔ ያለላችሁ ፈጣሪ የተመሰገነ ይሁን። ማለት ይቅርታሽ እናንተንም ይቅርታ መጠየቅ እፈልጋለሁ። ምክንያቱም ትላንትና የማይሆን ስራ እንደሰራ ይገባኛል። እግዚአብሔር ካረኩት በኋላ ነው እኔ ራሱ ልክ ጥፊው የለም ስታረገኝ ነው በቃ የገባኝ። ንቅት አልኩ እንጂ ይሄ ነገር ለካ ልክ አይደለም ምናምን ብዬ ማሰብ ጀመርኩ እና ይቅርታ እናንተም እንደዚህ ማድረግ የለብም። ምንድነው ቸኮል ካላችሁኝ እኔም እንደዚህ አይነት ነገር እንዳይፈጠር ነበር። አልቸኩልም፣ ተውኝ፣ እኔ ያለ መዋረድ አልፈልግም ስላችሁ የነበረው ለዚህ ነው። እሺ ያው መቸኮል ዋጋ ያስከፍላል ብያችሁ አልነበረ? ዋጋ አስከፈለኝ። ያን የመሰለ ጥፊ ጠንቧ እንዴ ነበር። አጨብጫቢ ነበረች መሰለኝ ልጅቷ፣ ግን ድሮ ጠንቧ ነው ያደረገችኝና በጣም አሞኝ ነበረ። ልክ ጥፊው ከተመታው በኋላ ንቅት ነው ያልኩት። ኦኬ ነገር ለካ ልክ አልነበረም ምናምን ተሰማኝ። ይሁን ለማንኛውም አንዳንድ የጓደኛ ምክር እንዳሰሙ እሺ። ለኔ ብሎ ቢሆንም ግን ጥፊውን አልተካፈለኝም። ምክር ተካፈለኝ፣ ጥፊ አልተካፈለኝም። አልለቀውም ገና ምለቀው በዚህ ምፋታ እንዳይመስልሽ ዊና፣ አልለቅህም። የዛ ሁሉ ጥፊ ማአት እንዲወርድብኝ ያደረከው አንተ ነህ። እኔ ነኝ አክቹሊ፣ ግን ድፍረት ሰጠኝ። እኔ አሁን እንደዛ አይነት ሞራል አልነበረኝም፣ ግን እሱ ድፍረት ባይሰጠኝ አላረገውም። ብቻ አስከፍላለሽ መረሳለ እንዳይመስል ወንድሜ። ዛሬ ትንሽ ተስፋ አድርጌ ነው የመጣሁት። ብዙ ነገር አዘጋጅቻለሁ። ለእናንተም ሰርፕራይዝ ነው። ጸግን ያስደስታል ብዬ ያሰብኩትን ነገር አዘጋጅቻለሁ። እናንተም እንደምትወዱት ይገባታል ላይገባትም የሚለውን ነገር እናንተ ወስኑ። ይቅርታ ማለት እንዳለብኝ ተሰማኝ። ገባችሁ? ልክ አልነበረም። በጠቅላላ ልክ አልነበረም። የሳተ ነገር ነበር ያደረኩት። ያው ከይቅርታ በላይ ምንም ነገር የለም። እኔ ደግሞ ይቅርታ ስጠይቃት ታውቃላችሁ ሁሌን ፈገጋስ ብዬ ነው ይቅርታ የምጠይቃትና አይቀርላትም። ይቅርታ መቀበሏ እንደማይቀር እርግጠኛ ነኝ። እንዴት እንደደነገጥኩ ግን ትላንትና አልገባችሁም። እግዚአብሔርን በጣም ክቡ ነው ያልኩት። በቃ ልክ ከጥፊ በኋላ ድንስስ ነው ያልኩት። ከዛ ደግሞ የዛ ልጅ ማንቀሳሰር ወይኔ ዊና ተጫወተብኝ። በነፍሴ ነው የተጫወተው። እናንተም ምክራችሁ እኔ ምክር ሰማለሁ ብዙ ጊዜ እንደምታዩኝና የእናንተ ምክር በመቀበል ከዛ ራሱ ዊና አስቡት፣ ራሱ ዊና ነው ሀሳብ የሚያመጣው። እንደዚህ ባረግስ ስለው እሺ ያለኝ። አሁን ትላንትና አስጠፈጠፈኝ፣ ዛሬ ደግሞ ይቅርታ እንደጠይቃት አደፋፈረኝ ማለት ነው። አካክሷል፣ ግን በቀላሉ አልለቀውም። እንደዚህም ቢሆን አካካሰ ነው አያገባኝም። ብድሬን መልሳለሁኝ። ይኸውላችሁ ዛሬ የማደርገው ነገር ጽጌ ትወዷለች በእርግጠኝነት እንደምትቀበለኝ ተስፋ አረጋለሁ። ያው ፍቅር ይሻለናል ከብዙ ነገር ፍቅር የተሻለ ነውና ጽጌም ፍቅር ይበልጣል ብላ እንደምትቀበለኝ ተስፋ አረጋለሁ። ጊፍቴንም ይቅርታዬንም እንደምትቀበለኝ ተስፋ ትናንት ካጠፋሁት ይልቅ ዛሬ የማደርገው ነገር ይክሰዋል። በጣም ብዙ ጥላቻን በአንድ ይቅርታ በአንድ ፍቅር ልትመልሱት ትችላላችሁና ይቅርታ እንደምታረግልኝ እንደምትቀበለኝ ጥያቄ እንደምትቀበለኝ ተስፋ አረጋለሁ። እንደማታሳፍረኝም ተስፋ አረጋለሁ። እናንተም ገፋፉልኝ እሺ። አንተ ነገር ሁሌ ነው የምለው፣ ሁሌ እንደምታበረታቱን አውቃለሁ። የእናንተ እንትን ሳፖርት ነው እንድንሰራ ወደ እናንተ እንድንመጣ ምናምን የሚያደርገንና በጣም ቴንኪው። በዛ አጋጣሚ እንወዳችኋለን። እሺ እናንተንም ይቅርታ። ብቻ ያዘጋጀሁትን ነገር ቆይ ላሳያችሁ። ይሄ ተዋወቁት እሺ። ከዚህ በኋላ ጽጌ እሺ ካለች እኔ ጋር ሳይሆን ጸጌ ቤት ነው የሚቀመጠው። ትንሹ አብሪኮ ይባላል። ተዋወቁት። አይ በላችኋት። አይ ቆይ እጁ የት አለ? በእጁ ደግሞ ፍቅር ይዟል። አይ ላቭ ዩ ይላል።
አያትላቸው ወይ አይን አፋር ነው ተወጣ። እሺ ፍቅር ይሻላል እንዳልኳችሁና ጸጌም ፍቅር እንደሚበልጥ ምናምን ለፍቅር ትልቅ ቦታ እንዳላት አውቃለሁና ፍቅር ይሻለናል ብላ ጥያቄ እንደምትቀበለኝ ተስፋ አደርጋለሁ። ያው እንደነገርኳችሁ ነው፣ አልቸኩልም። ነገሮች በጊዜያቸው ሲሆኑ ደስ ይለኛል። ለዛም ነው የትላንትናው ነገር ዋጋ ያስከፈለኝ። ብቻ ለማንኛውም ይሄን ነገር ትንሹ አብሪኮ እናርገው፣ ትልቁ አብሪኮ እናርገው፣ ጸጌ እናርጋት? ንገሩኝ እስኪ። ወደ እሷ ይቀርባል። እሷን ነው የሚመስለው ሲጀመር። ጸጌ በጣም ነው የምታምሪው። እኔ ከንፈር ልሳም ማለቴ ይሄን ሁሉ ዋጋ ያስከፍለኛል ብዬ አላስብም። እንዲህ ነበር ያሰብኩት ግን አልተሳካም። በጣም ነው የምወድሽ፣ በጣም ነው የምወድሽ እና ፍቅር ይሻላል ብለሽ ጥያቄ እንደምትቀበኝ ተስፋ አደርጋለሁ። ይሄን ሁሉ ነገር የማደርገው ያው ስለምወድሽ ነው፣ ስለማከብርሽ ነው፣ ስለምሽ ነውና ሰዓት እየደረሰ ነው። ለማንኛውም እንደብቀው እሺ። እንደማታየው ተስፋ አደርጋለሁ እና እንደነገርኳችሁ እንደዚህ ነው የምጠብቀው። መጀመሪያ ተብትባታለሽ ምን ረብጣ ካብጁ ምናምን ነው የምላት። ልጅ እየቆየች ነው። እኔ መጣች ብዬ እቃዬን ከደባበቅኩ በኋላ ደግሞ ልትመጣ ነው ያት። ብቻ የትላንትናው ነገር አዳር እንዳልተኛው ነው የምነግራችሁ። የምር በጣም ሲጨናነቅ መጣች የኔ አበባ። እስቲ በእናታችን ሰላም ስለማልፈልግ እኔ ነው የማፈልግኝ። ሰላምታዬ ነው አንተ ማልፈልግም። ሰላም ማልፈልግም። ለምን ስለማልፈልግም ተፕሮሻል በትላንትና በጣም ደስ ብሎኛል። ይኸውልሽ እኔ ራሱ ማርያምን ተጨንቄ ማለት ነው። በቃ ትቀፈኝ እንዳታውቅኝ የምሬ እንቅልፍ ራሱ አልወሰደኝም። ትተኛለህ እንዴ? ራሴ ያመጣው ሀሳብ ነው። እኔ ያመጣሁት ሀሳብ አይደለም። ይኸውልሽ እኔ እኮ ሀሳቡ አንተ የጠበቀው እሺ ብዬ እንድሳምልህ እንደዛ ነው ያሰብከው አይደለም። ጽጌ የኔ አበባ ዞር በል አትሽቀብጥ። አሁን እዚህ ጋር ስለቀበጠርክልኝ የኔ አበባ ጽጌ ምናምን ስላልከኝ ይቅርታ ወይ ምናምን ምልህ አይደለም አይደለ? መጀመሪያ ለምታደርጋቸው ነገሮች ማሰብ አለብህ ወይ የሆነ ዛሬ ሰሳሳምን ፍላጎቱ ካለሽ የምን ፍላጎት ነው? እኔ ፍላጎቱ ካለሽ አንቺ ከምትጨናነቂ እሺ ነው ደስ ፍላጎቱን ለመሳሳም ነው ፍላጎት ያለኝ። አንተ ትስመኛለህ፣ ከዛ ማታ ደግሞ አብረን እንደር እንደዚህ ነበር ሐሳብ እና ታዲያ መሳሳም ከጀመርክ ታዲያ ምን ልትለኝ ነው? ይቅርታ ምን ነገር አያስፈልግም። አሁን ለምን እንደጠራኝ ሰላም በይኝ መጀመሪያ አይደለም። በእኔና ባንቺ ጸባይ አምር ማርያም ራሴ የመጣው ነገር እኮ ነው ይፈልጊው ወይ ምናምን አይደለም። እኔ እኮ ፈልጊው አይደለም። እና ደግሞ ቪዲዮ ላይ አይቻለሁ ዊና ሲያበረታታ ምናምን ነበር እኮ እኔ እና ዊና ስላለ እንደማለመጣ ታውቂያለሽ። ዊና ነው ያለ ዊና ነው ሳማት ያለ ዊና ስላለ ግዴታ ምናምን መጣ ልትስመኝ። አይ ተንከሲስ ነው ልጁ አልገባሽም። በዊና ከዛ እኔ አይዞህ ሲለኝ ቆየና ደግሞ ላንቺ ያቀሳሰራለች ይችላል። አብሪኮ መጀመሪያ ራስህ ያመጣው ሀሳብ ነው እንጂ ዊና ሄደና ሳማት አላለህም እኮ ለሳማት ብለው ነው እንትን ያለው እኮ አይቼዋለሁ እኮ ያላየሁት እንደምን እሺ ድንጋይ ይዤ ልንበርከክ አልፈልግም። በቃ አሁን ለምን እንደጠራኝ ነገር አይደለም። እሺ ምን ይሻልሽ ሻልሽ ምናምን የሚባል ነገር ይገረኝ። ይኸውላችሁ ዝም ብላ እንትን እንጂ በእኔ እንደማጨክን እኮ አውቀዋለሁ። ዞር በላ አሁን መጨከን ነው። በጣም ጨክኛለሁ። እግዚአብሔርን ሲጀመር ለወንድ ልጅ እንደዛው ጨካ መሆን ነው የሚያስፈልገው። ድጋሚ ሻምሽና ይልቀቅሽ አልኩ። ዞር በልኝ የምሬ ነው። በቃ ኦኬ ነው። አሁን ይቅርታ አድርጊልኝ። አላረግም እንዴ እኔ ሄዳለሁ። ትቼሽ ነው የምሄደው። አለበለዚያ ጥርግ በላ ሂድ። ምንድነው አንቺ የምታካብጂው? ሲጀመር ሄዳለሁ ያፈለም ምን የምታካብጂው? ምን ችግር አለው? በስመ አብ ነው እንዴ እኔ ያለሽ ነው ሲጀምር ደግሞ ታውቂያለሽ ዊና አደፋፍሮኝ ነው እንጂ እንደማላውቅ ዊና ነው እንዴ ውስጥ የሚያውቀው? እስኪ ንገረኝ። ዊና ነው ውስጥ ገብቶ ነው ውስጥን ያለ ነገር የሚለው ወይ ሳማት ብሎ ለቀ ሳማት እና አይደለም። አንተ አዳምጠኝ መጀመሪያ። ከዚህ በፊትም እንደዛ አይነት የወረደ ነገር ሰርተህ አታውቅም፣ አድገም አታውቅም። ለምንድን ነው አሁን ያ ተንከሲስ ነው ያሳስቶኝ ነው? ዊና ነገር አታስብ። አብሪኮስ መስራት ይኖር እንዴ መጀመሪያ ሲጀመር ለመሳም አይደለም የሚያስበው የነበረው። የሆነ የደበቀው ነገር አለ ውስጥ የሆነ ለኔ መናገር ትፈልግና ትተዋል። የሆነ ኦዲየንስ ቤተሰቦቹም ያውቃሉ። አንቺ ነው የማትረጂኝ፣ አንቺ ነው የማታውቂት ለኛለ ምንድነው? ለምን ደሞ አትነግረኝ ታዲያ? ንገረኝ። እሺ ንገረኝ። አብሪኮ የምር ቁም ነገር እያወራኩ ነው ያለው። አልጭፍንም ካም በኋላ ላምንህና ማርያም አልሰምሽም። አንቺ ነው ዘቤራ ለምን አልፈልግም። ዞር በልኝ።
አብርኩትቼ እንዴት ነው ምን ተጠራው? እኔ ልሄድ ነው በቃ ምንድን እንደጠራኝ ንገረኝ ብቻ። አይኔ አትይኝ። መጀመሪያ የምፈልገው ነገር ተናገርና ልሂድ። አይሻልም? እሺ ደግሞ ላንተ ማይትበት ነገር የለም። በጣም ነው ያናደደኝ ቢኖት ነው ግን ያናደደሽ እንዴ? እሺ ምንድነው እንደ አብሪኩ የምር አንተ እየቀለድክ ነው አይደል ያለው? እኔ ደግሞ እንደዛ ነገር ካንተ አልጠብቅም፣ አልፈልግም፣ በቃ አልፈልግም። እኔ ብቻ ነው ብሄርሽ ማለት ወይስ ከሌላ ሰው ጋር አንተ ስለ አይተኝ ሆኖ ነው እንደዛ ምትሉ ታዲያ? እሺ ምንድነው የደበቀኝ መጀመሪያ? እሺ በቃ ምንድነው አንቺ እንደዚህ የሚያደርግሽ? መብቴ ነው በቃ እኔ ስለምወድሽ ዞር በልኝ። አሁን እዚህ ጋር ተሽቀብጥልኝ እና ተቀባጣጥርልኝ እንዴ ትለኝ አልፈልግም። አሁን ዞር በልኝ። የማትነግረኝ ነገር ካለ ልሂድ። እኔ ምንም አልነግርሽም። እሺ ነው የጠራኸኝ? የኔ መጥራት ሱስ አለብህ ወይስ ምንድነው? አዎ ሱሴ እኮ ነሽ አንቺ ሲጀምር ተሽከረመምሽ። ስለሄድና አብርቅ እግዚአብሔር እኔ ወደ ቤቴ ልሂድ እንዴ? አልጨፍንም፣ አልፈልግም። ምንም ነገር ካንተ ምንም አላደርግም። እግዚአብሔር አልፈልግም። ምንም አላደርግም። ፍላጎት አይደለም። አልጨፍንም፣ አላምንም፣ አልፈልግም። በቃ ተወኝ። አሁን ይሄን ብቻ መኝን። ከዛ በኋላ ምንም አላደርግም። ይሄ መጨረሻችን ይሆናል ካላመንሽ። ማርያም ካልተመንሽ እንጨርሽ። አልፈልግም። በቃ ምንም ነገር የምፈልገው እሺ። ወደዚህ ዞርሽ አልዞርም። ልትወጋኝ ነው ከኋላ ማመን አቁማለች። እግዚአብሔር አንቺ ታዲያ ዞር በይ። አንቺ ትንጅሪ ለምን ልትወጋኝ ነው አላለችም? ይኸውልሽ ብትዞሪ ግን እንጣላለን። እሺ አልዞርም። አንቺ ካኮረፍሽኝ በላይ ነው ማኮረፍሽ። እኔ ከዞርሽ አኩርፈኝ እንደፈለኩ በቃ ፈጠራለሁ። ይኸውላችሁ በደካማ ጎኗ ነው እሺ የምመጣው እኔ ይኸውልህ ከቆምኩ በኋላ ነው የምዞረው። ደበረሽ? ምን አደረግሽ? ሳምኩሽ አሁን የሆነ ክፋት ነው የሆነ ተንኮል እያሰብኩ ትሆናለህ። አይታወቅም እኮ ምንም ተንኮል አላሰብኩም። እና ከትላንትና ጀምሮ ተንኮል ነው የተጠበቅኩ። ያይልኝ አንዴ አብቆስ ነው ታውቂያለሽ። መጀመሪያ እኔ አልወድም፣ በቃ አትጂኝ አልወድም ማለት ደበረሽ? ከትላንትና ጀምሮ በጣም ነው ያስጠልተኸኛል፣ አስደብረኸኛል። ካንተ ማልጠብቃቸው ነገሮች ከዛ ደግሞ የደበቀኝ ነገር ትልቅ ነገር እንዳለ አውቃለሁ። መናገር አልፈለክም። ለኔ ማትናገራቸው ነገሮች አሉ። እሺ ዛሬ ልነግርሽ ነው በቃ። እሺ ንገረኝ። ምንም አልደብቅሽም ከዚህ በኋላ። ፍቅር እንደሚሻል ግን ታውቂያለሽ ከሁሉም ነገር ነበር እኮ እስካሁን ከፍቅር ይሻላል ብዬ ዝም ብዬ ነበር። ግን ካንተ ማይቻቸው ማላቀቸው ነገርና ማታስባቸው ነገሮች ስትለኝ በጣም አስጠልተኛ ግነት። እሺ አሁን ይሄ ነው ያው ይናራል ነው ሲጀመር ያው መጣልሽ እሱ ራሱ ምንድነው? አባ ነው። አዎ የጆት እኮ ነው። አልፈልግም። ይኸውልሽ እንዳታናጂ። ተናደዳ እንዴ? እኔ እንደተናደድኩ እንዴ ነው። እኔ መመታለሁ። ምን ችግር አለው? አልፈልግም። ዞር አድርግልኝ። አልፈልግም። እንዴ ዝም ብዬ እኔ ህፃን ልጅ ነው እንዴ በአበባ የምታታልለኝ? ይቅርታ ዝም ብሎ ይቅርታ በአበባ ነው የሚባለው? እንደዛ ነው የምታስበው? ይሄንን ተቀበይኝና አልፈልግም። ይዘውተኛ ከፈለክ መሳም ከፈለክ ሳመው ብለሱ አልፈልግም። አትይኝ። ምንድነው የምታይ? ወደዛ ዞራ አልዞርም። አብርኩ ስነ ስርዓት ይኖር። ከዚህ በኋላ እንትን አለ። እሺ ተቀበይኝ። ጸጊ ምንድን ነው ችግሩ? አልፈልግም። እንዴ እኔ አልፈለኩም። እንዴ እሺ ይቅርታ መባያ ነው። አብርኩ ባደረከው ነገር ቃል ነገር እኮ አይደለም። ዝም ብሎ በአበባ ይቅርታ የሚደረግ ነገር ችግር አለው? ምንድነው? መሳም ግንባርሽ ሊሆን ይችላል፣ ስምሽ የነበረው አፍንጫሽ ሊሆን ይችላል። ግዴታ ከንፈርሽ ነው የሚሳም? እንዲ ብለኸኝ ግንባሬ ያለው እዚህ ነው። የማይታይ ከሆነ እዚህ ነው ያለው ግንባሬ። አንተ ያሰብከው ሌላ ነገር ነው። እኔ ይቅርታ አድርጌልሃለሁ፣ ግን አበባ አልቀበልም። እውነት ነው። በቃ ያዘ አበባ ይዘው ተኛና ከፈለክ ምሳም ከፈለክ ለሱሳሙ ሳሙ ተቀበለሽኛል? አዎ አልቀበልም። ይቅርታ ግን ችግር የለውም እኮ ፍቅር ይሻልሻል እንጂ ተቀበይኝ። አታናጂ ማርያምን። ግን አንቺ ተናደድ እስኪ ከኔ የበለጠለት እናደድ ትችላለህ እንዴ? አሁን ልሳምሽ ማለት ነው እንደዚህ እያደረግሽ ያለው ነው። ሳልስምሽ ስለቀረው ደብሮሻል ማለት አይ ለከደበረሽ ነው ለሰምሽ በጥፊ ነው ማጋጨነት ላስናም ስነ ስርዓት ይኸውልሽ ጥፊሽ በቅቶኛል። እግዚአብሔር አድርሽ አንቺ ልጅ አረቢ እሺ ምንድነው የምትለው? በጣም ታስከፍችሻለሁ። ቆንጆዬ በጣም ጽጌረዳ አንቺ መሰለች አበጂ በማርያም በእናትሽ
አንተ ምን ይላል ነው ማለት ይላል በእናትሽ ሰው አብጥስ መስራት ነው አልቀበልም ገና ትልቅ ጸብ ካንተ ጋር ፈጥራለሁ እንጂ አልቀበልም ለዚህ ተትበል ችግር አለው አልፈልግም እኔ ፍላጎት ያለ እንትን ነው አይንሽን ጨፍኝና ለሳም ስላልኩሽ ደብሮሽ ነው ያየሽ መሳም ነው የፈለግሽ ሳምኛው እስኪ አብኩስ ሰው ያየው ነው እንደዚህ እኔ በማትደራደሪበት ነገር ነው የምመጣብሽ አይሻት ትልቅ ይሄውን ትልቁ አፍሪካኖሽ ያው ምንድነው አሁን እኔ አሻንጉሊት እንደምወድና እንደ እንትን ማን ነው የነገረህ አሁን አሻንጉሊት ምን እኔ አንቺ ነገር ብዙ ነገር ነው ማጥገኝና እንጂ ጫዋሽ ነው እንጂ ከዛ እንዴ ተቀበለሽ ስትዪው ደስ ይለኛል እንጂ አሳይ ሳማትና ከንፈሯ ነው እንደ ጽጌ ነው የምቆጥራት ኦኬ ነው አብሪኮ አይደለም ከኔና ከስማን የሚያምረው እሱ ነው የሚያምረው ወንድ ነው እንዴ ሴት ነው ወንድ ነው እኔ ስናፍቅሽ ምናልባት ፍቅር ምናምን ከያዘሽ ለሽቶ ነገር አመጣ ይነግረኛል እሺ መልእክት አመላላሽ ነው ቴክስት ያደርግልኝ ማለት ነው አረ መጣ ይነግረኛል ጽጌ ካንተ ፍቅር ይዟታልና ተረዳት ምናምን ካለኝ እኔ በሱ አልጨክንም ታውቃለህ አለ አይዘኝም ሲጀምር ዞር በል እስኪ አሁን ቴክስት ቂጧ ምናምን ምትነካካት አንቺ ወንድ ነው እና ይረካከው ነው እኮ እንደዚህ ምናምን አረ በቃ ተመቸሽ ይቅርታ ተቀበልሽኝ እሺ ቤተሰብ በመጨረሻም በእናንተ ፍቃድ በእኔ አልበገር ባይነት በሷ ነገረኝነት ተቀበላናለች እኔም በጣም ነው ወድሽ ጽጌ እኔ እኮ ወድሃለሁ እኮ ግን በቃ ታናደደኛለህ እንዴ ከብዙ ልፋት ከብዙ ጭንቀት በኋላ ተሳክቶልናል የእናንተም ፍላጎት ይሄ ነበረ ከዚህ በኋላ እንደስከዛሬው ጭቅጭቅ ሳይሆን ፍቅር በፍቅር ሆነ ነው እሺ እንወጣላችሁ ለማንኛውም ስለተቀበልሽኝ በጣም ነው እሺ ማመሰግነው ሲጀመር እኮ ያስታውቅብሻል አይንሽ ላይ እኮ ያስታውቃል እኔ አልረዳ ብዬሽ ነው እንጂ ምን ነው አይኔ ላይ የሚያረጋግጥልኝ ነው እኔ አውቃለሁ እኮ ግን ታናደኛለህ ራሱ ባናችሁባት ነበር እቺ ልጅ የሆነ ነገር አለ እና ተረዳት ምናምን ብላችሁኛል እነሱ አይደለም እንደዛ አይደለም አይ እኔ ቀድሜ መጥቼ እስክጠይቅሽ እንጂ ያንቺን ፍላጎት እሺ ምንድነው እስካው የደበቀኝ ነገር ካለ ምንድነው ማንተ ነግረኝ ነገር ምንድነው እኔ አሁን ያሳስበኛል ይኸውልሽ አሁን እንደ ትናንት ነው ጥፊ እንዲቀድመኝ አልፈልግም በዘው ጥፊው እኮ ቀልቷል እንደዚህ እንትን እግዚአብሔር ነው ይሁት ቪዲዮ እንዴት እንደተቦጫጨረ ይሁት አይታችሁታል እኔ አሁን ማለት ነው ቢና ከተፈለኛል ለምንድነው እንደዚህ አይነት ነገር ያደረገው እንደዚህ የከሰሰረው ነገር የተመታውትን ቦታ እንዲድንልኝ እፈልጋለሁ ለምን ሳሚ ይሄን ሁሉ ነገር አድርጌም ናሽ ቀለቆኛል አመሰግናለሁ እሺ ይሄን አሁን እሺ ስሙ ማን ነው ትንሹ አብሪኮ ነው ማን ነው ትልቁ አብሪኮ ነው እኔ ለካ ትንሹ ነኝ የኔ ቤቢ ነው ቤቢዬ ነው ምናፈኩሽ አትናፍቀኝም በቃ ባይን ባይንሽ ትዝ እንዴ ልብዬ ከመጣው ምናምን ብለሽ ነው ተይዋለሽ በቃ ይሄ ከኔ ጋር ነው የሚያድረው ዛሬ አረ ካንቺ ጋር ነው የሚኖረው ከዚህ በኋላ እሱን ባረገኝ እሱን ታውቂያለሽ ሙስብ ያረገኝ መሳሳሙ ነው ሙስብ ያረገኝ ምትለው ደጌ ልትማታ ነው እንደዚህ አሳስቀኝ ልትመታኝ እንደሆነ ገብቶኛል እኮ ትናንትና በጣም እንትን ብዬው ነበር እግዚአብሔርን በጣም ነው ያናደደኝ ምክንያቱም ከዚህ በኋላ አሁን ይቅርታ አድርገሽልኛል ሁለተኛ ግን እንደዚህ አይነት ነገር እንዳይደገም እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤኔ ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ